እስራኤል በኢራን የነዳጅ ማውጫ መሰረተ ልማት ላይ ጥቃት መፈጸሟን ተከትሎ ኢራን በቀጠናው ሀገራት ላይ ያጸፋ ጥቃት መፈጸሟ ዳግም የዓለም ነዳጅ ዋጋ እንዲያሻቅብ አድርጎታል። ጥቃቱን ተከትሎ የአሜሪካው ፕሬዝዳንት እስራኤል ዳግም በኢራን የነዳጅ መሰረተ ልማት ላይ ጥቃት እንደማትፈጽም ገልጸው ቴህራን የቀጠናው ሀገራት የነዳጅ መሰረተ ልማት ላይ ዳግም ጥቃት እንዳትፈጽምም አስጠንቅቀዋል። በሳዑዲ አረቢያ መዲና ሪያድ የተሰባሰቡት የመካከለኛው ምስራቅ ሀገራት ውጭ ጉዳይ ሚኒስትሮች ደግሞ በኢራን ጉዳይ ላይ ትዕግስታቸው እየተሟጠጠ ስለመምጣቱ መግለጻቸውም ተነግሯል። ዘነበ ኃይሉ በዚሁ በመካከለኛው ምስራቅ አሁናዊ ሁኔታ ላይ የሚያጠነጥን ዝርዝር ዘገባ አሰናድቷል። ወደዛው እናልፋለን። Are you thinking this week it will be over? No, Are you talking about days? I think soon. Okay, and with respect very soon. Look, everything they have is gone, including their leadership. የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት ከእስራኤል ጋር ሆኖ ሲያስጀምሩት ጦርነቱ በአጭር ጊዜ ውስጥ ቢበዛ በቀናት ውስጥ እንደሚቋጭ ነበር የገለጹት። ሆኖም ይህ ጦርነት ካስከተለው ሰብአዊና ቁሳዊ ውድመት ባሻገር የዓለም የነዳጅ ዋጋ እንዲያሻቅብ እያደረገ ይገኛል። ከሰሞኑ እስራኤል በኢራን ቁልፍ አመራሮች ላይ በወሰደችው ጥቃት የሀገሪቱ የደህንነት ቢሮ ኃላፊ አሊ ላርጃኒንና የሀገሪቱን የደህንነት ሚኒስትር እስማኤል ካቲብን ጨምሮ ሌሎች አመራሮችን መግደሏን ተከትሎ ኢራን በእስራኤል ላይ የበቀል እርምጃ ወስዳለች። እስራኤል በፈጸመችው የአየር ጥቃት ሶስቱን ቁልፍ የኢራን ባለስልጣናትን ስትገድል፣ ኢራን በበኩሏ ክላስተር ሚሳኤሎችንና ድሮኖችን በመጠቀም በእስራኤል ላይ በወሰደችው የበቀል እርምጃ 4 ሰዎች ሲሞቱ በርካቶች መቁሰላቸውን የተነገረው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሶስቱን የኢራን ባለስልጣናት መገደል ይፋ ባደረጉበት ንግግራቸው የኢራንን ስርዓት ማስወገድ ከባድ ቢሆንም በሂደት ኢራናውያን በራሳቸው ይህንን መፈጸም ይችላሉ ነበር ያሉት። የጦር ጄቶቻችንንና አውሮፕላኖቻችንን እንዲሁም ድሮኖችን በመጠቀም የኢራንን መንግስት መሰረት ለመነቅነቅ እየሞከርን ነው። በዚህም ኢራናውያን ይህንን ስርዓት እንዲያስወግዱ እያገዝናቸው ነው። ነገር ግን ይህ ቀላል ስራ እንደማይሆን እናምናለን። ሆኖም ይህንን ጥቃት አጠናክረን ከቀጠለን ኢራናውያን ይህንን ችግር በራሳቸው አቅም ለመፍታት እድል እንዲያገኙ ማድረግ እንችላለን። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው የባለስልጣናቱን ግድያ ተከትሎ ባደረጉት ንግግር የአሊ ላርጃኒም ሆነ የሌሎች ባለስልጣናት ግድያ በሀገሪቱ የአስተዳደር መዋቅር ላይ የሚያስከትለው ምንም አይነት ጉዳት የለም ነው ያሉት። አርጋቺ የኢራን አስተዳደር መዋቅር በአንድ ግለሰብ ላይ የተመሰረተ አለመሆኑን በመግለጽ አሜሪካና እስራኤል ይህንን እውነት መረዳት እንደተሳናቸውም ነው ያነሱት። ይህ በእንዲህ እንዳለ ከባለስልጣናቱ የቀብር ስነ ስርዓት በኋላ ቴህራን ሌላ መርዶን ለመስማት የተገደደች ሲሆን ይህም መርዶ እስራኤል የኢራንን ሳውስ ፓርስ የነዳጅ ማውጫን የማጥቃቷ ዜና ነበር። ይህን ተከትሎም ኢራን በመካከለኛው ምስራቅ ያሉ ሀገራት ከነዳጅ መሰረተ ልማቶቻቸው ሰዎችን እንዲያሸሹ ባዘዘች በሰዓታት ውስጥ የበቀል በትሯን አሳርፋለች። ጥቃቱ በዋናነት በሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ላይ ያነጣጠረ ቢሆንም እንደ ኳታር የከፋ ጉዳት ያስተናገደ ሀገር አለመኖሩም ተሰምቷል። ኢራን በኳታር ራስ ላፋን የኤነርጂ መሰረተ ልማት ላይ ባደረሰችው ጥቃት ከፍተኛ ውድመት መድረሱም ነው የተነገረው። ከጥቃቱ በኋላ የአሜሪካው ፕሬዝዳንት እስራኤል የኢራንን የነዳጅ መሰረተ ልማት እንደምትመታ ምንም የማውቀው ነገር አልነበረም ብለዋል። አያይዘውም እስራኤል ከዚህ በኋላ መሰሉን ድርጊት እንደማትፈጽም ገልጸው ነገር ግን ኢራን በኳታር ላይ ዳግም ጥቃት ከፈጸመች ቁልፍ የነዳጅ መሰረተ ልማቶቿን እንደሚያወድሙ ነው የዛቱት። ኢራን በኳታር የነዳጅ ማውጫ መሰረተ ልማት ላይ 2 ጊዜ ጥቃት በመፈጸም ከባድ ጉዳት ማድረሷን ተከትሎም ቁጣን የገለጸችው ኳታር የኢራን የደህንነትና ወታደራዊ ባለሙያዎች ሀገሯን ለቀው እንዲወጡ አዛለች። እስራኤል ጥቃት የፈጸመችበት የኢራኑ ሳውስ ፓርስ የነዳጅ ማውጫ የዓለማችን ግዙፉ የነዳጅ ማውጫ መሰረተ ልማት ሲሆን መሰረተ ልማቱም በኢራንና በኳታር የሚተዳደር ነው። ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃትም የኤሚሬትስ አስተዳደር በአቡዳቢ የሚገኘውን ሀብሻን የተሰኘውን የነዳጅ ማውጫ ለመዝጋት ተገዷል። በተመሳሳይ በሳውዲ አረቢያ በ2 የነዳጅ ማውጫ መሰረተ ልማቶች ላይ በደረሰው የኢራን ጥቃት ጉዳት አስተናግዳለች። ታዲያ በእነዚህ ጥቃቶች ምክንያት የነዳጅ ዋጋ 4 በመቶ በመጨመር የ1 በርሜል ነዳጅ ዋጋ $110 የተሻገረ ሲሆን የዚህ ጦርነት ገፈት ቀማሽ ለመሆን የተገደደው የዓለም ሕዝብ ዳግም ስጋት ውስጥ መውደቁ ነው የተሰማው። የኢራን የበቀል እርምጃ መባባስን ተከትሎም የመካከለኛው ምስራቅ ሀገራት በሳውዲ አረቢያ መዲና ሪያድ መምከራቸው የተጠቀሰ ሲሆን በጉባኤው ላይም ሀገራቱ በኢራን ጥቃት መንገሽገሻቸውን መጥቀሳቸው ተገልጿል። ውይይቱ እየተካሄደ በሚገኝበት ወቅት ኢራን ሳውዲ አረቢያ ላይ ጥቃት መፈጸሟን ተከትሎ የሀገሪቱ የውጭ ጉዳይ ሚኒስትር አስፈላጊ ከሆነ በኢራን ላይ ወታደራዊ እርምጃ ሊወሰድ እንደሚችል ጠቁመዋል። The targeting of Riyadh
በዚህ በርካታ ዲፕሎማቶች በተሰበሰቡበት ወቅት ጥቃት ማድረስ ማለት እኔ ይህ ሆን ተብሎ እንጂ በአጋጣሚ የሆነ ነው ለማለት እቸገራለሁ። ይህ ደግሞ ኢራን ስለ ዲፕሎማሲ ያላትን አረዳድ የሚያረጋግጥልን ነው። ከጎረቤቶቿ ጋር በመነጋገር አታምንም። ጎረቤቶቿ ላይ ጫና ለማሳደር እየሞከረች ነው። በመሆኑም እኔ ማለት የምችለው ይሄ አካሄድ አይሰራም። እኛ ይህንን ነገር አንታገስም። ምክንያቱም ይሄ የኢራን ጫና ሄዶ በተቃራኒው አቅጣጫ መፈንዳቱ አይቀርምና። በሌላ በኩል እስራኤል በሊባኖስ ላይ በቀጠለችው ጥቃት ደቡባዊ ሊባኖስን ከተቀረው የሀገሪቱ ክፍል የሚያገናኙትንና ሊታኒ ወንዝ ላይ የተገነቡትን 2 ድልድዮች ማውደሟ ተሰምቷል። እስራኤል ድልድዮቹ ለሄዝቦላ ታጣቂ ቡድን የጦር መሳሪያና ታጣቂዎች ማመላለሻነት ጥቅም ላይ እየዋሉ ነው በማለት ጥቃት እንደምትፈጽም ካሳወቀች ከሰዓታት በኋላ ነበር እርምጃውን የወሰደችው። የመካከለኛው ምስራቅ ጦርነት ከቁጥጥር ውጭ ሆኗል በሚባልበት በዚህ ወቅት በጦርነቱ እየተሳተፈች የምትገኘው የአሜሪካ መከላከያ ሚኒስትር ለኢራኑ ጦርነት የ$200 ቢሊዮን የአስቸኳይ ጊዜ በጀት ዋይት ሀውስን መጠየቁ እያነጋገረ ይገኛል።